Navy warship 121. This is Sepa Navy station. You must alter course and go back. ዓለም ወደ ከፋ ጦርነት ሊያስገባ የሚችለው የሆርሙዝ ሰርጥ ፍጥጫ ወደ ለየለት አደገኛ ምዕራፍ ተሸጋግሯል። አሜሪካ የዓለምን የነዳጅ በር ሙሉ ለሙሉ ልቆጣጠር ነው ስትል፣ ኢራን በበኩሏ እሳት እናዘንባለን ህገወጥ መርከቦች የሆርሙዝ ሲሳይ ይሆናሉ እያለች እየዛተች ትገኛለች። የኔቶ ጦርም ወደ ቀጠናው ሊንቀሳቀስ ነው ተብሏል። አካባቢው ላይ ከፍተኛ ውጥረት ተከስቷል። በዚህ ሰዓት በሆርሙዝ ሰርጥ ላይ የተከሰቱ አበይት ጉዳዮችን ይዘናል። ጤና ይስጥልን። ወደ ኢትዮ ጂኦፖለቲካል ኒውስ የዩቲዩብ ቻናል እንኳን በደህና መጣችሁ። የዓለምን ፖለቲካና ወታደራዊ ትኩሳት ወደ እናንተ የምናደርስበት መድረክ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የዛሬውን አበይት ትኩረት ወደ ሳበው የሆርሙዝ ጉዳይ እንለፍ። በዓለም የነዳጅ ንግድ ልብ ትርታ በሆነው በሆርሙዝ የባህር መተላለፊያ ላይ የሞት ሽረት ትግል እያንዣበበ ይገኛል። በዚህ ሰዓት በተለይ በትናንትናው ዕለት ሁለት የአሜሪካ የባህር ኃይል መርከቦች ወደ ሰርጡ መንቀሳቀሳቸውን ተከትሎ የኢራን አብዮታዊ ዘብ እሳት ለማዝነብ የመጨረሻ ማስጠንቀቂያ በሚል ርዕስ አስደንጋጭ ወታደራዊ ቪዲዮ ይፋ አድርጓል። የኢራን ሚዲያዎች እንደዘገቡት ከሆነ ይህ ማስጠንቀቂያ ተከትሎ የአሜሪካ የጦር መርከቦች ወደ ኋላ ማፈግፈጋቸው ተገልጿል። ይሁን እንጂ ነገሮች እንደዚህ በቀላሉ የሚታዩ አይደሉም። ይባስ ብሎ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ውጥረቱ ጣሪያ አድርሰውታል። ትራምፕ በሆርሙዝ ሰርጥ ላይ ማን መውጣትና ማን መግባት እንዳለበት ለመወሰን የአሜሪካ የባህር ኃይል ሙሉ ለሙሉ ቁጥጥር ወይም ደግሞ ብሎኬድ ለማድረግ ዝግጅታችን አጠናቀናል ሲሉ ተናግረዋል። ይህ ፖሊሲ የሆርሙዝን ጉዳይ ከመቼውም ጊዜ በላይ እጅግ አሳሳቢ አድርጎታል። ኢራን ይህን የአሜሪካ ሰርጡን ሙሉ ለሙሉ እንቆጣጠራለን ዛቻ ዝም ብላ አላለፈችውም። በአሁኑ ሰዓት የኢራን ሰው አልባ አውሮፕላኖች ወይም ድሮኖች የሆርሙዝን ባህርና ትራፊክ በተጠንቀቅ እየጠበቁ ይገኛሉ። የኢራን አብዮታዊ ዘብ የባህር ኃይል ባወጣው መግለጫ ማንኛውም ህገወጥ እንቅስቃሴ የሚያደርግ መርከብ የሆርሙዝ ሲሳይ ይሆናል ሲል ቀጥተኛ በሆነ ማስጠንቀቂያ አስተላልፈዋል። ነገሮችን ይበልጥ ውስብስብ የሚያደርገው ደግሞ የኔቶ አባል ሀገራት ጣልቃ መግባታቸው ነው። ምንም እንኳን ትንሽ የዘገዩ ቢመስልም የኔቶ አገራት አሜሪካን ለማገዝ ጦራቸውን ወደ ሆርሙዝ ለማንቀሳቀስ መዘጋጀታቸውን አሳውቀዋል። ይህ ማለት በሆርሙዝ ሰርጥ የተጀመረው ፍጥጫ ዓለም አቀፋዊ ይዘትን እያያዘ መጥቷል ማለት ነው። በዚህ ሰዓት የአሸማጋይዋ ፓኪስታን መርከቦች ሳይቀር በሆርሙዝ ሰርጥ አካባቢ እንዲመለሱ ተደርጓል። ሁለት የፓኪስታን ባንዲራ የያዙ ባዶ የነዳጅ መርከቦች ከኩዌትና ተባበሩት አረብ ኤምሬት ነዳጅ ለመጫን በሆርሙዝ ባህር ሰርጥ ለማለፍ ተቃርበው የነበረ ቢሆንም መመለሳቸው ፋርስ ኒውስ ዘግቧል። እነዚህ ነዳጅ የጫኑ መርከቦች የተመለሱት በኢራን ትዕዛዝ ሳይሆን ትራምፕ የአሜሪካን የባህር ኃይል በሆርሙዝ ሰርጥ ለማለፍ የሚሞክሩትን ማንኛውንምና ሁሉንም መርከቦች የማገድ ሂደት መጀመሩን መናገራቸውን ተከትሎ መሆኑን ዘገባው ጠቅሷል። ፓኪስታን ድርድሩ ባይሳካም የአሜሪካና የኢራን ድርድር አመቻች ሀገር እንደነበረች ይታወሳል። ይህ በሆርሙዝ ሰርጥ ላይ የተደቀነው ውጥረት ተራ ወታደራዊ ፍጥጫ ሳይሆን የአንደኛው ክፍለ ዘመን የኃይል የበላይነትና አሰላለፍ ሊቀይር የሚችል ትልቅ የጂኦፖለቲካ የቼዝ መጫወቻ ቦርድ ነው። የሆርሙዝ ቀውስ አዲስ የዓለም ጦርነት መጀመሪያ ሊሆን ይችላል። የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ሰርጥ በባሩድ ጭስ እየታፈነ ነው። ዲፕሎማሲው ሲከሽፍ ታላላቅ ኃይሎች ወደ ወታደራዊ አማራጭ ገብተዋል። አሜሪካ ሰርጡን ለመዝጋት ወስናለች። ኢራን ደግሞ የሆርሙዝ ሲሳይ ትሆናላችሁ ማለቷ ቀጠናውን ወደማይመለስ ጦርነት እየገፋችሁ ነው። ነገር ግን ከዚህ ፍጥጫ ጀርባ ያለውን እውነተኛ የጂኦፖለቲካ ሴራ ምንድን ነው? ሳውዲ፣ ኤምሬትና እስራኤል ለምን አሜሪካ ጎን ተሰለፉ? በጥልቀት እንመልከተው። በመጀመሪያ ይህ ቀውስ የተቀሰቀሰው በታማኝነት እጥረት ነው። በኢስላማባድ ሲደረግ የነበረው ድርድር መፍረስ ትልቅ ትርጉም አለው። ኢራን አሜሪካን በፍጹም አታምንም። አሜሪካ የኢራንን የኒውክሌርና የክልላዊ ተጽዕኖ መስፋፋት በስምምነት መክታት እንደማትችል አምናለች። ስምምነቱ ሲፈርስ የዲፕሎማሲው በር ተዘግቶ የጦር መሳሪያዎች ድምፅ እንዲሰማ እድል ሰጥቷል። የዛሬው ውጥረት ለየት የሚያደርገው የአሜሪካ ብቻ ለመሆኑን ነው። የአሜሪካ የባህር ኃይል ወታደር ዘመቻ የተቀላቀሉ ሀገራት ስብጥር ግልጽ መልእክት እያስተላለፉ ነው። ሳውዲ አረቢያና
ኤምሬት እናገኛለን። እነዚህ ሀገራት የነዳጅ ምርታቸውን በሰላም ለማውጣት የሰርጡን መከፈት ወሳኝ ቢሆንም አሁን ግን የኢራንን ቀጠናዊ የበላይነት ለአንዴና ለመጨረሻ ጊዜ ለመቆጣጠር ቆርጠው ተነስተዋል። የኢራን ድሮኖች ስጋት የሆኑባቸው እነዚህ ሀገራት ከአሜሪካ የጥበቃ ጃንጥላ ስር መሸሸግን መርጠዋል። ለእስራኤል የሆርሙዝ ሰርጥ መዘጋት ወይም ውጥረቱ ውስጥ መግባት ኢራንን በቀጥታ ወታደራዊ እርምጃ ለመምታት ትልቅ ሰበብ ይሆንላታል። እስራኤል ከዚህ ዘመቻ ጀርባ መኖሯ ግጭቱ ከመደበኛ የባህር ኃይል ቁጥጥር አልፎ ወደ ቀጥታ የአየር ድብደባ ሊቀየር እንደሚችል ፖለቲካ ተንታኞች ሐሳባቸውን እየሰጡ ይገኛሉ። በጂኦግራፊያዊ አቀማመጧ ለኢራን ቅርብ የሆነችው ኩዌት በዚህ ዘመቻ መሳተፏ የቀጠናውን ሀገራት ከኢራን ማስፈራሪያ ይልቅ የአሜሪካን ጥበቃን መርጣለን የሚል አቋም መያዛቸውን ያሳያል። ውጥረቱ ከቀጠናዊ ስጋት አልፎ ዓለም አቀፋዊም ሆኗል። የኔቶ አባል ሀገራት ወደ ሆርሙዝ መጠጋት ማለት ግጭቱ ቢነሳ በኢራንና በአሜሪካ መካከል ብቻ የሚቀር አይደለም ማለት ነው። ይህ ለሩሲያና ለቻይናም ትልቅ ፈተና ነው። ቻይና አብዛኛው ነዳጇን የምታገኘው በዚህ ሰርጥ በኩል በመሆኑ አሜሪካ ሰርጡን ማገዷ በቤጂንግ ላይ እየተሰነዘረ ያለው የኢኮኖሚ ጦርነት ተደርጎ ሊወሰድ ይችላል። ጦርነቱ ከተጀመረ ምን አይነት መልክ ሊኖረው ይችላል? ጦርነቱ የድሮንና የፈንጅ ጦርነት ሊሆን እንደሚችል ተንታኞች እየተናገሩ ይገኛሉ። ኢራን ከኔቶና ከአሜሪካ ጋር ፊት ለፊት ከመግጠም ይልቅ በፈንጂዎችና በድሮኖች የታጀበ የድብብቆች ጦርነት ልታካሄድ ትችላለች ይባላል። ይህ የዓለም ነዳጅ ዋጋን ሰማይ እንዲነካ ያደርገዋል። በሌላ በኩል አሜሪካና ጥምረቱ የኢራንን የባህር ኃይል ማዕከላት ላይ የተገደበ የአየር ድብደባ ሊያካሂዱ ይችላሉ ተብሎም ይገመታል። ትራምፕ ሰርጡን ለመቆጣጠር መወሰናቸው የኢራንን ኢኮኖሚ ሙሉ በሙሉ አንቆ በማዳ በሀገሪቱ የውስጥ ፖለቲካ አለመረጋጋት ለመፍጠር የታለመ ስልታዊ እርምጃ ሊሆንም ይችላል። የሆርሙዝ ሰርጥ ፍጥጫ የዓለምን የኃይል ሚዛን የሚለካበት ሚዛን ሆኗል። በአንድ በኩል አሜሪካና አጋሮቿ በባህር ላይ የበላይነትን አናስነካም እያሉ ነው። በሌላ በኩል ኢራን የህልውና ጉዳይ ነው በሚል በሞት ሽረት ፊልሚያ ውስጥ ናት። ውጤቱ ምንም ይሁን ምን የዓለም ጂኦፖለቲካ ከዛሬ ውጥረት በኋላ እንደ ትናንቱ አይቀጥልም። አሜሪካ በሆርሙዝ ሰርጥ ላይ የምታደርገው ወታደራዊ ቁጥጥር ከሁለት አቅጣጫም እየተተነበየ ይገኛል። አንደኛው የከፋ ጦርነት ሊቀሰቀስ ይችላል የሚሉ በርካቶች ናቸው። ብዙዎቹን ይህን እርምጃ ቀጠናውን ወደማይመለስበት የቀጠና ጦርነት ይከታል ብለው ያምናሉ። ምክንያት አላቸው። አንደኛው የኢራን ቀይ መስመር ነው። ኢራን የሆርሙዝ ሰርጥን እንደ ህልውናዋ የምትመለከተው ቦታ ነው። ሰርጡ ከተያዘ ወይም በሌላ ኃይል ቁጥጥር ስር ከዋለ ኢራን የመጨረሻውን ካርድ ለመጠቀም ማለትም ሰርጡን በፈንጅ በማጥለቅለቅ ወይም በመርከቦች በመምታት ልትገደድ ትችላለች የሚሉ ፖለቲካ ተንታኞች አልጠፉም። በሌላ በኩል የሀያላን ሀገራት ጣልቃ ገብነትም ይጠበቃል። እንደ ቻይና ያሉ ሀገራት ነዳጃቸውን የሚያገኙት በዚህ መስመር ነው። አሜሪካ ሰርጡን መቆጣጠሯ የቻይናን ኢኮኖሚ በቀጥታ መንካቷ ስለሚሆን ጉዳዩ ከአካባቢው ፍጥጫ አልፎ ወደ ዓለም አቀፍ ሀያላን ጎራ ግጭቱ ሊያመራ ይችላል ተብሏል። ኢራን በቀጥታ ከአሜሪካ ጋር ባትጋጥም እንኳ በቀጠናው ባሏት ወኪሎች ወይም ፕሮክሲስ አማካኝነት በእስራኤል በሳውዲ አረቢያና በሌሎች የአሜሪካ ጥቅሞች ላይ ጥቃት በመሰንዘር የቀጠናውን ሰላም ልታናጋም ትችላለች የሚሉ ፖለቲካ ተንታኞች የተናገሩ ይገኛሉ። ሁለተኛው ጎራ ለዓለም ሰላምና መረጋጋት ያመጣል የሚሉም በርካቶች ናቸው። በሌላ በኩል የአሜሪካ ቁጥጥር ለረዥም ጊዜ ሰላም ዋስትና ይሆናል የሚሉ ወገኖች የሚከተሉትን ነጥቦች ያነሳሉ። አሜሪካና እንደ ሳውዲ ኤምሬትና ኔቶ ያሉ አጋሮች ጠንካራ ወታደራዊ ሁኔታ ላይ መገኘት ካሳዩ ኢራን ጦርነቱ ውስጥ ከመግባት ይልቅ ወደ ድርድር ጠረጴዛ ልትመጣ ትችላለች ተብሏል። ኢራን በተደጋጋሚ መርከቦችን በማገትና ሰርጡን እዘጋለሁ በማለት የምታደርገው ማስፈራሪያ ለማስቆም የዓለም አቀፍ ጥምረት ቁጥጥር አስፈላጊ ነው የሚሉ በርካቶች ናቸው። እምነታቸውም ከፍ ያለ ነው። ሰርጡን መቆጣጠር ማለት የኢራንን የገቢ ምንጭ ማድረቅ በመሆኑ ኢራን ለተለያዩ ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም ጫና ይፈጥራል። ባጭሩ አሜሪካ ሰርጡን መቆጣጠሯ እንደ ሁለት ስለት ቢላዋ ነው። በአንድ በኩል ኢራንን አንቆ በመያዝ ወደ ድርድር ሊያመጣ ይችላል። በሌላ በኩል ግን ኢራንን ምንም አማራጭ እንደሌላት ከተሰማት ሁሉንም ነገር ወደሚያወድም ጦርነት ውስጥ እንድትገባ ሊገፋፋት ይችላል። በመሆኑም ውጤቱ የሚወሰነው በቀጣዮቹ ጥቂት ቀናት በሚደረገው የዲፕሎማሲ እንቅስቃሴዎችና በሁለቱም ወገኖች በሚወሰዱ የስህተት ስሌቶች ላይ ይሆናል። እርስዎ እንደ አንድ የጂኦፖለቲካ ተከታታይ የትኛው አማራጭ ሚዛን የሚደፋ ይመስልዎታል? ሐሳባችሁን በኮመንት ላይ አጋሩ።
ኢትዮ ጂኦፖለቲካል ኒውስ ነበር። ቸር ያገናኘ